አሜሪካ በካይሮና አዲስ አበባ የካይሮ የትራምፕ መልእክተኛ ጠበቅ ያለ ምክር The Egyptian Foreign Minister Badr Abdel Abdi welcomed US Deputy Secretary of State Christopher Landau to Cairo for high-level talks aimed at strengthening the strategic partnership between Egypt and the United States. የአዲስ አበባ የትራምፕ መልእክተኛ ጠበቅ ያለ ምክር የጀነራሉ የታሪክ ምስክርነት It's an honor to be here in Ethiopia today. On behalf of President Trump, Secretary Rubio, I've come here with General Anderson to reinforce the very traditional bonds between our countries. By the fact that when Ethiopia was under pressure in 1935, Colonel John Robinson answered the call from Haile Selassie to come build an Air Force here 90 years ago under duress. ትራምፕ እንዳሉት ጠቅላዩና አልሲሲ ሲገናኙ ይሆን? And you have a very strong leader in the president, and I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. የሁለቱ መሪዎች መገናኘት አዲስ አይደለም። በመጨረሻ በግብጽ ነገር ማክረር ነገር ተበላሽ እንጂ ከዚህ ቀደም አንድ ጊዜ ተገናኝተዋል። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀማው እንደሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ ግብጽ ቆይታ ያደረጉት የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዶ አዲስ አበባ ተገኝተዋል። ምክትል የውጭ ጉዳይ ሚኒስትሩ ፕሬዚዳንት ዶናልድ ትራምፕ እና ፕሬዚዳንት አብዱል ፈታህ አልሲሲ የህዳሴውን ግድብ አንስተው ስዊዘርላንድ ዳቮስ ላይ በተወያዩ በቀናት ልዩነት ውስጥ ጉዞ የጀመሩ ናቸው። ጠንከር ያለ ዲፕሎማሲያዊና ፖለቲካዊ መልእክቶችን ያካተተ ጉዞ ነው። ምክትል የውጭ ጉዳይ ሚኒስትሩ ክሪስቶፈር ላንዳው ወደ ኢትዮጵያ መሩት የአሜሪካ የአፍሪካ አዛዥ ጀነራል ዳግቪን አንደርሰን ጋር በመሆን ነው። የሁለቱ የአሜሪካ ከፍተኛ ባለስልጣናት ጉዞ ከአባይና ከህዳሴው ግድብ ያለፉ ጉዳዮች እንዳሉት የጀነራሉ የጋራ ጉዞ አመላካች ሆኖ ታይቷል። By the fact that when Ethiopia was under pressure in 1935, Colonel John Robinson answered the call from Haile Selassie to come build an Air Force here 90 years ago under duress. ፖለቲካ ሂሳብ ነው። ጥቅምንና ጉዳትን አስልቶ የሚሰራ ሂሳብ። በዚህ መልኩ የሀገራት ዲፕሎማሲያዊ ግንኙነቶች ይቃኛሉ። እንደ አሜሪካ ያለ ግዙፍ ሀገር ደግሞ ዓለም አቀፍ ጥቅሞቹ እጅግ የበዙና የተወሳሰቡም ናቸው። አንዳንዶቹ ጥቅሞች በሁለት ተቃርኖ ኃይሎች መካከል ተቀርቅረው የሚገኙና ሁለቱም ኃይሎችን በማያስቀይምና በማይጎዳ መልኩ ሚዛናቸው እንዲጠበቅ ጥረት የሚደረግባቸው ሆነው ይታያሉ። አሜሪካ መሃል ላይ ያለችበት የኢትዮ ግብጽ የአባይ ውጥረትም በዚሁ ማዕቀፍ ውስጥ የሚወድቅ ነው። እናም የቅርቃር ዲፕሎማሲው ፍትጊያ ማሳያ ተደርገው ሊወሰዱ የሚችሉት ኢትዮጵያና ግብጽ ናቸው። ሁለቱ ሀገራት አባይ ወይም ናይል በተባለው ወንዝ ላይ በተቃርኖ ጥቅምን የማስጠበቅ ፍትጊያ ውስጥ ይገኛሉ። በዚህ መሃል አሜሪካ በትራምፕ አስተዳደር በኩል አለሁ ብላለች። አሜሪካ በሌላ አቅጣጫ ኢትዮጵያም የግብጽም ወዳጅ ናት። ይህም በመሆኑ በሁለቱም ሀገራት መካከል በምትጫወተው የማግባባት ሚና የፖለቲካ ኩርፊያ ብርቱ ጥንቃቄን ማድረግ ግድ ይላል። በሁለቱ ሀገራት መካከል በሚኖረው የጥቅም ፍትጊያ ውስጥ መሃል ላይ ገብቶ ሚዛንን በጠበቀ መልኩ መፍትሄ የሚፈለግበትን ሁኔታ ማመቻቸት ከባዱ የአሜሪካ የቤት ስራ ነው። ኢትዮጵያ በአፍሪካው ቀንድ እንደዚሁም ግብጽ ደግሞ በመካከለኛው ምስራቅ ፖለቲካ ውስጥ ለአሜሪካ አስፈላጊ ሀገራት ናቸው። ግብጽ ስትነሳ የእስራኤል ፍልስጤም ችግር በሚል ሐረጉ እየተመዘዘ ሄዶ የፖለቲካው አድማስ እስከ አረቡ ዓለምና ቱርክ ድረስ ይዘልቃል። ግብጽ የእስራኤልም እንደዚሁም የፍልስጤምም የጋራ ድንበርተኛ ሀገር መሆኗ የአሜሪካን ያረፈባት ሀገር አድርጓታል። የግብጽ በአሜሪካ ተፈላጊነት በአንድም ይሁን በሌላ መልኩ ከእስራኤል ፍልስጤም ጋር የተያያዘ ነው። ግብጽ አውሮፓ፣ አፍሪካና እስያ የሚገናኝበት የስዊዝ ቦይ ባለቤትም ጭምር ናት።
ይህም በሀገሪቱ ስትራቴጂካዊ ተፈላጊነት ላይ የጨመረው ራሱን የቻለ እሴት አለ። ለዚያም ነበር ትራምፕ የጋዛው የሰላም ስምምነት ሲፈረም ስምምነቱ በግብጽ የቀይ ባህር ዳርቻ የቱሪስት ከተማ በሆነችው ሻርም አል-ሼክ እንዲካሄድ ያደረጉት። በዚያም ዕለት ትራምፕ እና ከ20 ያላነሱ የአውሮፓና የመካከለኛው ምስራቅ እንደዚሁም የሩቅ ምስራቅ መሪዎች ተገኝተዋል። ትራምፕ ወይም አሜሪካ ለመጨረሻውም የእስራኤል ጋዛ ስምምነት የፊርማ ቦታ እንድትሆን ግብጽን ሲመርጡ በምክንያት ነበር። ፖለቲካው በስሌት ነው። እንደዚሁ ዝም ብሎ የሆነ ነገር አይደለም። የፖለቲካ ሂሳቡና ቀመሩ ያለውም እዚህ ውስጥ ነው። Well, thank you very much, and that was a great honor. I appreciate it very much, Mr. እናም የግብጽ ካላት ጂኦፖለቲካዊ ሁኔታዎች አንጻር በአንድም ይሁን በሌላ መልኩ ከእስራኤል ጋር የተሳሰረ መሆኑ ሀገሪቱ በአሜሪካ የውጭ ግንኙነት ፖሊሲ ውስጥ ልዩ ትኩረት እንዲሰጣቸው ከተደረጉ ሀገራት መካከል አንዷ እንድትሆን አድርጓታል። ነገሩን ወደ ኢትዮጵያ እንመልሰው። ግብጽ በመካከለኛው ምስራቅ ጂኦፖለቲካ ውስጥ ለአሜሪካ አስፈላጊ እንደሆነች ሁሉ በተመሳሳይ መልኩ ኢትዮጵያም በአፍሪካው ቀንድ ጂኦፖለቲካ ውስጥ ያላት ተፈላጊነትም ከፍተኛ ነው። ኢትዮጵያ በአፍሪካው ቀንድም በምስራቅ አፍሪካም ያላት የህዝብ ቁጥር እጅግ ከፍተኛ ነው። 130 ሚሊዮን አካባቢ እንደሆነ ይገመታል። በአፍሪካ ከናይጄሪያ ቀጥሎ በሁለተኛ ደረጃ ያለ የህዝብ ቁጥር ነው። የህዝብ ቁጥር ገበያም ነው፣ ተጽዕኖ መፍጠሪያም ነው። በዚያው መጠን በዚህ ሀገር ችግሮች ሲፈጠሩም ሊያስከትል የሚችለው የቀውስ አድማስም አነስተኛ ቁጥር እንዳላቸው ሀገራት አይደለም። ይህም በመሆኑ ኢትዮጵያ ያላት የህዝብ ቁጥር በራሱ አንዱ የጂኦፖለቲካዊ መጫወቻ ቁልፍ ነው። በሌላ መልኩ ኢትዮጵያ በአፍሪካው ቀንድ ያላት አቀማመጥ በራሱ የሀገሪቱን ተፈላጊነት ከፍ የሚያደርገው ሆኖ ይታያል። የቆዳ ስፋቷና የሀብቷ ብዝሃነትም እንደዚሁ ተጨማሪ የተፈላጊነት አቅምን የሚጨምር ነው። በሌላ አቅጣጫ አሁን ካለው የቀጠናው ሀገራት ከሚገኙባቸው ውጥረቶችና ትርምስ አንጻርም ለአሜሪካ ኢትዮጵያን ጠበቅ ማድረግ ወሳኝነት ያለው ሆኖ ይታያል። በቀጠናው ሱዳን በእርስ በእርስ ጦርነት ውስጥ ናት። ሶማሊያ በአልሸባብና አይኤስአይኤስ በተባለ አሸባሪ ቡድን ጥምረት መታመሷን እንደቀጠለች ነው። ሀገሪቱ ለሩብ ክፍለ ዘመን በአፍሪካ ህብረት ሰላም አስከባሪ ስር ብትቆይም ዛሬም ድረስ በሶማሊያ ጠንካራ ማዕከላዊ መንግስት ማቆም አልተቻለም። ኢትዮጵያ ያለችበት የሶማሊያ የአፍሪካ ሰላም ጦር አስከባሪ ከሀገሪቱ የሚወጣ ከሆነ በሐሰን ሼክ መሐመድ የሚመራ የሶማሊያ መንግስት መፍረሱ ጥርጥር የለውም። ይህ ከሆነ ሶማሊያ እንደ አልሸባብና ኤስአይኤስ ባሉ አሸባሪዎች እጅ ወደቀች ማለት ነው። ክፍተቱ ከተፈጠረ ሶማሊያን ወደ ዓለም አቀፍ የሽብርተኞች መፈልፈያ ምድር የሚቀይራት ይሆናል። ሶማሊያን ሲያስቡ አሜሪካውያንን እንቅልፍ የሚነሳው ነጥብ ያለውም እዚህ ጋር ነው። ከዚህ አንጻር ከሶማሊያ ጋር ረዥም ድንበርን የምትጋራው እንደዚሁም በሶማሊያ ጦርን በማሰማራት ጭምር የምትሰራ ኢትዮጵያ ለአሜሪካ በእጅጉ አስፈላጊ ናት። ይሄኛው ከሶማሊያ አንጻር የሚታይ ነው። አሁን ደግሞ በአፍሪካው ቀንድ ቀጠና በጅቡቲም ውጥረት እየነገሰ ይታያል። ለረጅም ዓመታት ሰላም ውስጥ የቆየችው ጅቡቲ ፖለቲካዋ ጤናው ታውቋል። በአገሪቱ ሁለት ጎሳዎች አፋሮችና ኢሳዎች መካከል ነፍጥ አንስተው የመፋለም ሁኔታዎች እየታዩ ነው። የጅቡቲ አፋሮች በጅቡቲ ኢሳዎች የፖለቲካ የበላይነት ተወስዶብናል በማለት ነፍጥ አንስተው መፋለም ከጀመሩ አላደር ብለዋል። አሁን ደግሞ የበለጠ ተጋግሎ ይገኛል። የአገሪቱ ፕሬዝዳንት ኢስማኤል ኦማር ጊሌህ የአገር መሪዎችን የስልጣን መወዳደሪያ ዕድሜ ገደብ የሚጥለውን አንቀጽ አስነስተው በያዝነው ዓመት ለስድስተኛ ጊዜ ለመወዳደር መዘጋጀታቸው ደግሞ ሌላ አዲስ የጅቡቲ ፖለቲካ ራስ ምታት ሆኗል። በዓለማችን እጅግ ወሳኝ የተባለለት የቀይ ባህር ባቤል መንደብ ባለቤት የሆነችው ጅቡቲ አሜሪካ፣ የፈረንሳይና የሌሎች ሀገራት የጦር ሰፈርም ያለባት ሀገር ናት። ከዚህ አንጻር አሜሪካውያኑ የጅቡቲን ሰላም አጥብቀው ይፈልጉታል። ልክ እንደ ሶማሊያ ሁሉ ጅቡቲም የኢትዮጵያ ድንበር ተጋሪ ሀገር ናት። በተጨማሪም ጅቡቲ ከኢትዮጵያ ጋር ያላት የኢኮኖሚ ትስስርም ከወደብ አገልግሎት እስከ ባቡርና የኤሌክትሪክ መስመር ግንኙነትም ጭምር የዘለቀ ነው። እናም በጅቡቲ አቅጣጫም ቢሆን ኢትዮጵያ በአሜሪካ ፖለቲካ ውስጥ ተፈላጊ ናት። በተለይ ደግሞ ከወቅቱ የፖለቲካ ትኩሳት ጋር በተያያዘ። በዚህ ሂደት ውስጥ ደግሞ የሰሜን አፍሪካዋ ግብጽ በሶማሊያም በጅቡቲም አለው እያለች ትገኛለች። የግብጽ ባለስልጣናት ጅቡቲ ከርመው ካይሮ ተመልሰዋል። እስካሁን ባለው ሁኔታ አልተሳካላቸውም እንጂ በሶማሊያ ምድርም ጦራችንን ካላስገባን ሲሉም ነበር። ግብጽን ከሰሜን አፍሪካ ወደ አፍሪካው ቀንድ የሳባት የሶማሊያና የጅቡቲ እንደዚሁም የኤርትራ ጉዳዮች ግድ ብለዋት ሳይሆን ሀገራቱ የአባይ ምንጭ የሆነችው ኢትዮጵያ ጎረቤቶች በመሆናቸው ነው። አሁን ትራምፕ አስተዳደር ፊት ባለው ጠረጴዛ ላይ የተቀመጠው ይሄው የአባይ ወይም የናይል በተለይም ደግሞ የታላቁ ህዳሴ ግድብ ጉዳይ ነው። በእርግጥ ትራምፕ ከህዳሴው ግድብ ጋር በተያያዘ ሲሰጧቸው የነበሩት አስተያየቶች የሳንቲሙን አንድ ገጽታ ብቻ በመመልከት ሲነገሩ የነበሩ መሆናቸው ጥርጥር የለውም። የትራምፕ እይታና አስተያየቶች በበቂ መረጃ ላይ የተመሰረቱ እንዳልሆኑ በግልጽ ሲታዩ የነበሩ ናቸው።
ኢትዮጵያ በግብጽ ላይ አባይ ውሃን እንደዘጋችና ግብጽ ተበዳይ አድርጎ የማቅረብ ሁኔታዎች ታይተዋል። They're talking about the dam that's been built in Ethiopia. It's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States, and it basically blocks the Nile River. You know, when I think of Egypt, I think about the Nile. ይህ ነጥብ ትራምፕ ከአባይ ጋር በተገናኘ ማብራሪያ ሲሰጡ የሚሽከረከሩበት አንኳር ሐሳብ ሆኖ ይታያል። ትራምፕ ሁለቱ ሀገራት ዳግሞ ወደ ድርድር መግባት አለባቸው ሲሉም በዚሁ መረዳት ውስጥ ሆነው እንደሆነም ግልጽ ነው። ትራምፕ በግብጽና ኢትዮጵያ መካከል በአፋጣኝ ድርድር የሚጀምርበት ሁኔታ እንዲፈጠር አድርጋለሁ ባሉ በቀናት ልዩነት ውስጥ የአሜሪካ የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳው ግብጽ ካይሮ ላይ ቆይታ በማድረግ ከግብጽ ባለስልጣናት ጋር ከመከሩ በኋላ አዲስ አበባ ገብተዋል። The Egyptian Foreign Minister Badel Abdel Abdi welcomed US Deputy Secretary of State Christopher Landau to Cairo for high-level talks aimed at strengthening the strategic partnership between Egypt and the United States. ውጭ ጉዳይ ሚኒስትሩ አዲስ አበባ የገቡት ከአሜሪካ የአፍሪካ አዛዥ ጀነራል ዳግቪን አንደርሰን ጋር በመሆን ነው። ሁለቱ የአሜሪካ ከፍተኛ ባለስልጣናት ወደ ወሳኙ ውይይት ከመገባቱ በፊት ከኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓል ጋር በተያያዘ በእንግድነት እንዲሳተፉ ተደርጓል። በዚህም ሁለቱም ባለስልጣናት ንግግር አድርገዋል። ይሄኛው አንደኛው የዲፕሎማሲያው አካል ሆኗል። በቀጣይ ከምክትል ውጭ ጉዳይ ሚኒስትሩ ክሪስቶፈር ላንዳው ጋር ጠንከር ያለ ውይይት የሚደረግ መሆኑ ታውቋል። ከውይይቶቹ ጭብጦች ውስጥ አንደኛው ትራምፕ ቃል የገቡት የህዳሴው ግድብ ድርድር ዳግም ማስጀመሩ ላይ ትኩረቱን ያደረገ እንደሚሆን ጥርጥር የለውም። የአዲስ አበባ ውይይት ከካይሮ ጉዞ ቀጥሎ የተደረገ መሆኑ ለዚህ እውነታ በቂ ማስረጃ ሊሆን የሚችል ነው። ምክትል የውጭ ጉዳይ ሚኒስትሩ በካይሮ በነበራቸው ቆይታ በዚሁ ዙሪያ በቂ ማብራሪያ እንደተሰጣቸው በግብጽ ሚዲያዎች በኩል ሲነገር ከርሟል። አሁን ደግሞ ተራው የኢትዮጵያ ሆኗል። ግብጽ ራሷን ተበዳይ አድርጋ እንዳቀረበች ባለፈው ሳምንት ትራምፕና አልሲሲ በስዊዘርላንድ ዳቮስ በነበራቸው ቆይታ የተለዋወጡት ሐሳብ በግልጽ አመልክቷል። አልሲሲ በዚሁ ማብራሪያቸው የአባይንና የህዳሴውን ጉዳይ ሲያነሱ የግብጽ መኖር አለመኖር የህልውና ጉዳይ በሚል የተናገሩ መሆኑ የሚታወስ ነው። ከዚህ አንጻር ይህንን የግብጽን የተሳሳተ እይታ የማስጨበጥ ዘመቻ በትክክለኛ እውነታ ገልብጦ ማሳየት ግድ የሚልበት ጊዜ ቢኖር አሁን ሆኖ ይታያል። የትራምፕ ሰዎች ሁለታችሁንም እንስማችሁ በማለት ካይሮ ቆይታ አድርገው አሁን ደግሞ አዲስ አበባ ደርሰዋል። የካይሮ ድምጽ ከበቂ በላይ ተሰምቷል። የግብጽ ድምጽ ጎልቶ ለመሰማቱ ዳቮስ ምስክር ነው። ቀጣዩ የራስን እውነታ የማስረዳት የቤት ስራ በኢትዮጵያ ላይ ተጥሏል። ምክትል ውጭ ጉዳይ ሚኒስትሩ ክሪስቶፈር ላንዳው ከካይሮም ከአዲስ አበባ መልስ ከተላኩበት ተልዕኮ ሪፖርታቸውን አጠናቅረው ያቀርባሉ። የግብጽ የተበድያለው የፖለቲካ ኡኡታ ለሌላ ለምንም ሳይሆን ለቀጣዩ ድርድር የተመቻቸ የዲፕሎማሲ ድጋፍ መደላድልን ለመፍጠር ነው። ግብጽ የመደራደር አቅሟን ከፍ ለማድረግ ኢትዮጵያ በሰራችው ግድብ ምክንያት ከፍ ያለ ጉዳት ስለደረሰብኝ ካሳ ይከፈለኝ እስከ ማለት የደረሰች መሆኑ አይዘነጋም።